ንጉስ ኢዮዳብ አይደለም ስሙ። ሰው ይመስለዋል ስሙ ኢዮዳብ ረዳ ነው። እሱ ግን ንጉስ እኔ ንጉስ ነኝ ይላል። የምግብ ንጉስ። አዎ ሆዳ ጅብ አራጅ የምግብ ንጉስ እንጂ የምግብ እንጂ የምንም ነገር ንግስና ሊኖር አይችልም። እካክ ጨቀቀታ ታጠብ ጨቀቀትህን አንተ ጨቀቀታ ማለት ይሄ የተማረ እንዲባል ከኋላ መጽሐፍ ድርድረ ምናምን ጆካ ማር የኢትዮጵያ ያውቃል ማን እውቀት እንዳለው ማን ጭቡቴ እንደሚችል ማን እስካቦኛ ምናምን እንደሆነ የኢትዮጵያ በደንብ ይበለዋል። ጭቡቴው እንዳንተ አይነት ዝምባም እንዲህ ያየ ተቃራኒ በመሆን ብቻ ለመታወቅ የሚፍጨረጨር የራሱ አይዲያ የሌለው አንተን አየህ። ከራስ የምታመጣው አንድ አይዲያ የለ። ያቸው የኔ ቪዲዮዎች አጭር ቪዲዮ መሰራው ቫይራል ለምን ነጥብ ያለው ነገር ነው የምጨዋወተው። ነጥብ አለ፣ ጭውት ያለ፣ እስካቦኝ ያለ ምቀኛ ክፉ ሰው ነህ። ሰው በተለይ አሁን አየ በደንብ አርጎ አየ። ሮዝዬ በደንብ ሰው በላ። ኦርቶዶክስን ለማስጠላት ሮጠ መጣ። ሮጠህ ነው የመጣው ምንም ሳታረግ ምንም ሳትበድል። አንተ ቤት እንደውም ብዙ የኦርቶዶክስ ልጆች ያሽቃብጡ ነበር። ምንም አላረገችም ኦርቶዶክስ። ከዚህ በፊትም እግዚአብሔር ምስክር ሲያትል ላይ የታሰረበት ዋናው ሪዝን ገብርኤል ቤተክርስቲያን ሄዶ ረብሾ ነው። አስራውታል። በዛ 4 ጊዜ የታሰረ ሌባ ወሮ በላ ነው። ይሄ ውርደት እንደዚህ አይነት በዘራቸው አይደረስ። ይሄን ሙስሊሞች አሳዩት፣ ኦርቶዶክስ አሳየው፣ ፕሮቴስታንት አሳየው። ለእፎይ የስድብ ዘፈን ሰራህለት። ይኸው ትጨሳለህ፣ ትቃጠላለህ፣ ፈንድተህ ትሞታለህ። ጉቶ ሌላ ጓደኛ ምን ያስፈልገኛል? ሚስቴ ነች። ማን ጓደኛ ይሆናል? አንተ ሎያሊቲ የለ። ከጓደኞች ጋር የጓደኛን ክብር አታውቀው። በስም አንድ የምጠራው ጓደኛ የለ። እኔ በጣም ብዙ አሉ። ልዘግብ ዮኒ ቬጋስ ኢዝ ብራዘር ኖት ወንድም አይደል። መኩ ወንድም እንጂ ጓደኛ አይደል። እነ ተሙሻ እነ ሙሌ ትልልቅ ሰዎች አሉ። እነ ዞይ እኔ በጣም ወንድሞቼ ናቸው። ሌላም ጠራላለሁ ብዙ አሉኝ። እኔ ወንድም የምላቸው በጣም ብዙ ሰዎች አሉ። በወንድም ደረጃ ማወራቸው ማለት ነው። በእህትም እንደዚሁ አሉኝ። አብሬ ሻይ ቡና የምላቸው የምጫወት የሆንዬ ብለው የሆነ ቦታ ሲሄድ አንቱ የሚለኝ ነፍሰዋል። እንዳንተ አይነት ቆረማጭ ከአንድ ሰው ደሩዛ ሀረሩ ብትለው ዳስማ ብራት አልኩ። አሉኝ ጓደኞች ወንድሞች አሉኝ። አንድ ሰው ልጠራት ሚስት እንጂ ጓደኛ አይደለች። ሚስት ናት። ገባ? ሚስት እንጂ ጓደኛ አይደለችም። ሚስቴ ናት። የትዳር አጋሬ ናት። ዳሴ ጓደኛ አይደለችም። ጓደኛ የሚባል ምንድን ነው? ሌላ አንተ አንድ ነገር ብትሆን በሆነ ነገር የምታማክረው የምትጨዋወተው አይዲያ የምትሰጣጠው ማለት ነው። አንተ ዶማ። አንተ ግን ምን አታውቅም? ሎያሊቲ አታውቅም። ሰው ምን አንተና ሄለን ተመሳሳይ ባህሪ ሶሻል ሚዲያ ላይ ያየሁት ያንተና ሄለን ነው። መታመን አትችሉ። ለማንም ሰው መታመን የማትችሉ ሰዎች አንተና ሄለን ነጭ ቅማል ናቸው። እውነቱን ልንገራችሁ። ወደ ነጭ ቅማል ደግሞ እንዙር። የስራው ባህሪ ታፕታፕ ኮፒ ሊንክ አድርጉ። ነጭ ቅማል የዋሸሽበትን ልንገርሽ። ቬሎዬን አድርጌ እመጣለሁ አልሽ። ሰው ሾርት ሚሞሪ ስለሆነ እኔ ሶሻል ሚዲያ ላይ ስለቆየው ምንን ከምን እንደማይ በስካቦኛ ነው ማለት። ሄለን ዛሬ ያረግሽው ቬሎና መቼ ዕለት ይዘሽው የመጣሽው ቬሎ የተለያየ ነው። ልዘግብሽ ብዬ ነው። ዛሬ ያረግሽው ቬሎ እዚህ ድረስ ነው፣ እዚህ ድረስ የሚደርስ ነው፣ እዚህ ድረስ የሚደርስ ነው። ቬሎሽ እሱ ነው። ውሸት ስለማልወድ ነው እኔ። የዛሬው አዲስ የተከራየሽው ቬሎ ነው። ተከራይተሽዋል።
ተከራይተሽውንም የዛኔ ለሱ አስቀምጫለሁ ያልሽው ቬሎ ደግሞ ሌላ ነው። ራሱን አርገሽው ብትመጪ ኖሮ ምናልባት እኔ የምጠራጠር ነበር። ተግባብተናል። እጠራጠር ነበር። ምንድነው የምጠራጠረው? ይሄ ሰው እውነት ከዚች ልጅ ጋር ጭውት ያለው ነገሮች ያለው ምናምን ብዬ እለው ነበር። አንዳንድ ሰዎች ካፈርኩ አይመልሰኝ የሚባል አካሄድ አላቸው። በሰዎች ባህሪ የታወቀ ነው። በሰዎች ባህሪ ካፈርኩ አይመልሰኝ የሚባል ማንነት አለ እና እፍረቱን አላወቅሽም። ውሸቶች ምን ይሆናሉ? እውነት ሊሆን አይችልም። እውነት ሁለት ጊዜ ማሰብ አያስፈልግም እውነትን ለመናገር። ውሸት ሲሆን ግን ውሸት ሁሌ ምንድነው? አንድ አይነት ባህሪ የለው። ይቀያየራል፣ ይቀያየራል፣ ይቀያየራል። ጠበባት አላሉ። ተው፣ አይጠቅምም። መጀመሪያ ኢማጂን እናንተ እዚህ ቦታ አስቀምጡልኝ፣ አንድ ነገር አስቀምጡ። አሁን ለምሳሌ በማንኛውም ቤት እንሄድ፣ ሴቶችን ነው በተለይ ሴቶች የማታስተውሉት አንድ ችግር አለ። እውነቴን ነው የምናገረው። እዩዬ ነው አንድ ነገር አለ ሴቶች የማታስተውሉት። እናንተ ትዳር አላችሁ ልበል። በትዳራችሁ ላይ ኤክስ ነኝ የምትል ሴት፣ እንደፈለገች ባልንም ሚስትንም የምትሰድብ ሴት ናና እኔ ጋ እናውራ ብትል ፈቃደኛ ናችሁ ወይ? እስቲ ለራሳችሁ አስቡ፣ ለሰከንድ አስቡ። በተለይ ሴቶች የደነዘዛችሁ ድንጋይ የሆናችሁ ሴቶች አላችሁ። ቆዳ ባለጌ የሆናችሁ አላችሁ። እስቲ ዘግቡኝ። አንድ ትዳር የያዘ ሰው ኤክስ ትሁን፣ ኤክስ ናት ልበል። ኤክስ ናና ሶሻል ሚዲያ ላይ እናውራ ብትል የትኛዋ አበሻ ሴት ናት እሺ ችግር የለውም ሂድና አውራ ብላ የምትልከው? የትኛዋ አበሻ ሴት ናት? ይደረጋል። ምድረ መሃይም አረመኔ ወሬኛ። ይሄንን ግን ትፈልጉታላችሁ እናንተ ባለጌ ስለሆናችሁ፣ መረን ስለሆናችሁ፣ ለትዳር ክብር ስለሌላችሁ። ለትዳር ክብር ያለው ሰው ኖ ዋን አንድ ሰው እዚህ ምድር ላይ ሂድና ሶሻል ሚዲያ ላይ ሚስትን ያዋረደች፣ አንተን እንደፈለገች የሰደበች፣ ስማቸውን ቡክት ያደረገች አንድ ቀን ኢሳያስ ስለሷ ክፉ አንስቶ ያውቅ? አምጡ ሶሻል ሚዲያ ላይ። ከ3 ዓመት በላይ ቅጥቅጥ ያደረገችው ሴት ሚስቱንም እሱንም ልጁንም ሙልጭ አድርጋ የሰደበች ሴት ናና እናውራ ብላ ስትል እናንተ እሺ ትላላችሁ? ህሊና አላችሁ? ግን ህሊና ጭንቅላት አላችሁ? ታደርጉታላችሁ? አታደርጉት። ስለዚህ የሰው ሲሆን ግን እሺ ምን ችግር አለ ናግባ ምናምን ትላላችሁ። የሰው ትዳር ለማፍረስ ማንም አያደርገው። 3 ዓመት ሰድበሽዋል። ከሄደበት ኢትዮጵያ ከገባበት ጊዜ ጀምሮና ከሀቢባ ጋር ከሆነበት ከሰማሽበት ጊዜ ጀምሮ ስትረግጭው ነው የኖርሽው። ስለዚህ ለአንቺ አይደለም ፍቅር የሆነ ነገር ቢኖር ራሱ ያን ቀን ይረግመዋል። ያ ቀን የተረገመ ይሁን ነው የሚለው ቢኖረው ራሱ ነው የሚልሽ። ስለዚህ እባካችሁ አንዳንድ ሴቶች ህሊና ቢሳቸው እስቲ አንቺን ኤክስ እንኳን እሱ አይደለም አበሻ ሆነ እቺ ኤክስ ናት ቢል በሰላም ታወራላችሁ እንዴ? እስቲ ንገሩኝ። አበሻ ሴቶች አናቃችሁም እንዴ? እቺ ኤክስ ናት ብሎ ቢያወራ በሰላም ታወራላችሁ? አደባባይ እንምጣ። ጂጂ አለች፣ ሆዲ አለ፣ ማርያማዊት አለች። ምንድን ነው የተፈጠረው? ጂጂ ቀጥታ መቀጥቀጥ የጀመረችው ማንን ነው? ማርያማዊትን አይደል እንዴ? ማርያማዊትና ጂጂ ሲባሉ አይደለም በሆድ የተነሳ የሚውሉት? እንኳን ሰላም ሊፈጠር እውነት ነው። ሀቅን እኔ ግደለኝ የትም አልፋታ።
ብሞትበት ይሻለኛል። ለእውነት መሞትን የመሰለ መልካም ነገር ሀቅ ነው። ስለዚህ ሄለን አጥፍተሻል፣ ልጁን ይቅርታ በይው። ከአንቺ ጋር በክፉ አንስቶሽ አያውቅም፣ በምን አንስቶሽ አያውቅም፣ በምንም አንስቶሽ አያውቅም። ይሄ ሰው በቃ ተይኝ እባክሽ ተይኝ አለ። አይተናል እኮ መራገጥ አቅቶት ነው፣ መሳደብ አቅቶት ነው፣ ስለ አንቺ መጥፎ ነገር ማውራት አቅቶት ነው አይደለም። በቃ ተይኝ እባክሽ ተይኝ አለ። ከዚህ በላይ ሰው እንዴት ብሎ ይማጸን? አንቺ መንደሬ ነሽ። ጠበቃው ሲመጣ ቂጤን ከፍቼ ያሳያለው ስንቴ እንዳረከኝ ምናምን ብላ ነው ያወራችው። የሆነች ነገር ታውጣ ትዝ ይላል ይሄን ከእንትን ገዝቼ ምናምን እያለ ፈጥራ ነው የምታወራው። ለምንድን ነው የኔ ያወቅኩት? እግዚአብሔር ምስክሬ፣ እኔ በቤተሰቦቼ ነው ያወቅኩት። የሆኒ ማኛ ጠንቋይ ናት አለች። እኔ ኢትዮጵያ እህት የለኝም፣ እግዚአብሔር በሚያውቀው መድኃኔዓለም ምስክሬ፣ ኢትዮጵያ የምትኖር እኔ እህት የለችም። ሌላ ሀገር ነው እህት ያለችው። ተግባባ። ሲያወሩ እንኳን ለከት የሌላቸው መንደሬ ባረግ ውሸት እውነት መስሎ ሊመጣ ይችላል። ሂዱ ኢትዮጵያ የሆኒ ማኛ እህት አለው ወይ ብላችሁ ሂዱ። የሰፈር ልጆች አሉ፣ ማንም ጠይቁ፣ ሂዱና በቃ እንደዚህ አይነት ቆሻሻ ሰዎች ይህንን ያደርጋሉ። ስለዚህ አሁንም የምናገረው ምንድነው? ተይኝ ነው ያለች። ተይኝ በቃ ምን ይበል ይሄ ሰው? እንደው ለሱ ትንሽም ቢሆን የሚራራ አንጀት የላችሁም ሴቶች? የለም የሚራራ የተወሰነች ፓርት ትዳሩን፣ ልጆቹን፣ ምኑ ተሰድበው 3 ዓመት ሙሉ እንደፈለገች ጨፍራበት ዛሬ ለጌሟ ቀን ድራማ ልትሰራበት ስትመጣ እሱ እንዲመጣ ነው የምትፈልጉት? ቅናት ነው። ማናችሁም እኔ ባበሻ ያየሁት እግዚአብሔር ምስክሬ ነው የምለው፣ ባበሻ ያየሁት ነገር ምንድን ነው? ኤክሳችሁ አውትሻይን ሲያደርግ በጣም ታኮርፋላችሁ። ለምን? የበታችነት ስሜት አለባችሁ። ኤክሳችሁ ባበሻ ያየሁት፣ በሌላ ዜጋ አላየሁ። እኔ አሜሪካን ሀገር፣ አውሮፓ ኤክሶች ቤተሰብ ታንክስ ጊቪንግ እንኳን ይጠራራሉ። ልጅ ከወለዱ በኋላ ቢለያዩ የልጅ ከስተዲ ያላቸው ምን ያደርጋሉ? እንትን ያደርጋሉ። መጥተው አብረው ቤተሰብ ሆነው ይነጋገራሉ። እንደዚህ አይነት ችግር የለባቸው። በአበሻውስ ለመጠፋፋት ነው የሚፈልጉት፣ ለመጠፋፋት። ስለዚህ የሄለን ጉዳይ በቃ ፍቺው። ውሸት መሆኑን ያወቅኩት እኔ በቤተሰብ ስለዋሸሽ፣ በሌላ አይደል። እግዚአብሔር ምስክር፣ በእኔ ቤተሰብ የዋሸሽ ሰው ትታዘባል። ቤታዮ እንዴት ትታመን? ኧረ እኔ እናቴ አይደለችም። እናቴ የምትለብሰው ሙሉ ሂጃብ ነው።